ወይም እኮ እንደው ይቅርታ አድርግልኝ እህቴ ስታፋጥጠኝ እኮ አላስችለኝ ብሎ ስራ መጀመሪያ ነገርኳት። ለመሲ ነው እንደ ነገርኳት? አዎ ለመሲ ነው የነገርኳት። ግን እሷ ለማንም ምንም አትናገርም። ያው እሱን አውቃለሁ። እሺ ለእሷ መንገር ይሁን፣ ግን ሌላ እዚህ ቤት ያለው ሰው ማወቅ የለበትም። እሱን ደግሞ ለምን እንደሆነ ሌላ ጊዜ እነግርሃለሁ። አይ ኧረ አታስብ፣ ማንም አያውቅም። እንደዛ ከሆነ ጥሩ። እና እንዴት ነው? አሪፍ እየሰራ ነው? አዎ ጥሩ እየሰራው ነው። ጎበዝ፣ በደንብ ስራ። ሌላው ነገር ቀስ ብሎ ይደርሳል። እዚህ ቤት የመጣ ሰው ነበር እንዴ? አይ የለም፣ ማንም አልመጣም። በእርግጥ እኔም ገና አሁን ከውጭ መግባቴ ነው። እሺ በቃ ምን ሆነሻል? ምን ሆንኩ? ኧረ እኔ ምንም አልሆንኩም። ምን ሆነሻል? ሮጠሽ እኮ ነው የገባሽው። አይ ምንም አልሆንኩም። በቃ ይኸውልህ ሰው መጥቶ ስሜን አንስቶ ከጠይቃችሁ አናቃትም የለችም ምናምን በሉ። እሺ ለምን? ቆይ ምንድን ነው ችግር አለ እንዴ? ምን ሆነሻል እንዴ? ምን ሆንኩ? ምንም አልሆንኩም። በቃ እንደዛ በሉ። እኔ ማውቅ መሰለኝ እንጂ አላውቅም። ቆይ ከእኔና ከእህቴ ከቤተሰቤ ምንድን ነው የምትፈልገው? ለምንድን ነው የምትከታተልን? ኧረ እኔ አጋጣሚ ነው እንጂ ይሁን ብዬ ያደረግኩት ነገር አይደለም። እሺ በቃ አሁን መሄድ አለብኝ። ወደ ቤት ቶሎ መግባት አለብኝ። ይኸውልሽ ትሄጃለሽ። ከመሄድሽ በፊት ግን አንድ ነገር ላስቸግርሽ። አማራጭ ስላጣው ነው አንቺ ማስቸግርሽ። ምንድን ነው የፈለግከው? ምን ፈለግ? ስለ መሲ ነው። ማለት ምን ተፈጥሮ ነው እንደዚህ ልታይኝ ያልፈለገችው? እሱን እኮ እሷን እንጂ እኔን አይደለም መጠየቅ ያለብህ። እሺ በቃ አንድ መልእክት ብቻ አድርሽልኝ። ምንድን ነው መልእክትህ? ይሄን ጌጥ ስጭልኝ። ለእኔም ይሆን አንድ ሰዓት ካለሽ አንዴ እንኳን አግኝኝ በይልኝ። እሺ ስለ ጌጡ እሷ ራሷ በደንብ ታውቃለች። እሺ ይሄን ብቻ ነው የምተባበርክ። አንቺ ግን ደህና ነሽ አይደል? ይቅር በይኝ የራሴን ነገር ስጠይቅሽ ሰላም መሆንሽን እንኳን ሳልጠይቅሽ። መጠየቅ አስፈላጊ አይደለም። ደህና እንደሆንኩ እያየኝ አይደል? ደህና ነኝ ያለና ደህና የመሰለ ሁሉ እኮ ደህና አይደል። እኔ ግን ደህና ነኝ። ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ ክፍል 50 ላይ ወይዘሮ ሄለን አሁን ላይ ስራዋ እየተጋለጠባት እየመጣ ነው። እንግዲህ በአንዱ ስታቃናው በአንዱ ሌላ ችግር እየመጣባት ይገኛል። እሷም እንግዲህ እነዚህን ነገሮች ለመከላከል ብላ መኩን ከዛ አካባቢ ለማባረርና መረጃ እንዳያመጣባት ማለት ነው። ምክንያቱም ከአዶናይ ጋር እየሰራ እንደሆነ ስለደረሰችበት መኩን ማባረር ትፈልጋለች ከአካባቢው ማለት ነው። እንደዛም ብቻ ሳይሆን ታግቶ ወደማያውቀው ሀገር እንዲሄድ ነው የምትፈልገው። ይህን ነገር ደግሞ ለአይንዬ እንግዲህ እንድታሳምነው ነግራት ነበረ። አይንዬ እስካሁን ድረስ የሄለን ክፋትና ተንኮል አልገባትም። ካያችሁ በክፍል 49 ላይ መሲ የሆነ ነገር ብላ ነበረ። ኤልሹ ለምን ትምህርት ተወች? እንዴት እንደዚህ ታደርጋለች? እያለች ነበር አይንዬና ድንገት ቤሉል ይመጣል ወደ መሲ ክላስ። ፖስታውን ለመውሰድ ነበረ እንግዲህ የምሰጥህና ማሳየህ ቃለ እኔ ጋና ብለው ነበርና ለዛ ነበር ወደ እሷ ክፍል ሄደው ሲሄድ አይንዬ ታየውና እንዴት አይነት የተባረከ ልጅ ነው! እንዴት አይነት ስርዓት ያለው ልጅ ነው! ምን አለ ከዚህ ቀንሶ ለሷን ቢሰጣት አለች። እና መሲ እንግዲህ ምን አለች? አይ እናትዬ ምን ዋጋ አለው ቢሰጣት? በሄለን ወታ የሄለን ልጅ ወታ ማን ነው የሄለን ልጅ ሆና በሄለን ወታ ምን ጥሩ ነገር ይኖራታን ብላ ተናግራ ነበርና አይንዬ ተናደደች። ሁለተኛ ስለ ሄለን እንደዚህ እንዳትይ፣ የእሷን መልካምነት እኮ ከኔ በላይ እንደውም አንቺ ነበረች መመስከር ያለብሽ ስትል እንግዲህ ልጇ በነፃ ኤልሹ እንግዲህ በኤልሹ እድሜ 10 ምናምን አመት ወይም ደግሞ 20 ምናምን አመት ሙሉ እዛ ቤት በህፃንነቷ መሲ መታ ማለት ነው ስታገለግል ነው የኖረችው። ምክንያቱም ከነሱ ጋር ወዳጅነታቸው የጀመረው በኑኑና በኤልሹ የተወለዱ ቀን ነው። እንግዲህ ሁለቱ በአንድ ቀን የተወለዱት አንድ ሆስፒታል ውስጥ። በዛ ነው ወዳጅነታቸው የአይንዬና የሄለን ወዳጅነት የጀመረው። ያው ሄለን መጥፎ ሴትና አስመሳይ ሴት ብትሆንም ያኔ ነው እንግዲህ ወዳጅነታቸው ሀ ብሎ የጀመረው። እና እንግዲህ መሲ ደግሞ ወደ ሄለን ተወስዳትና ከኤልሹ ጋር ነው ያደጉት ማለት ነው።
እንግዲህ ወይዘሮ ሄለን የአይንዬ ልጆች ስታሳድግ ነው የኖረችው። በጣም በሚገርም ሁኔታ ማለት ነው። ነገሩ ሁሉ እንግዳ ነው። መሲ ያው ሰራተኛ ሆናም ቢሆን ያደገችው እዛ ቤት ነው። በልጅነቷ እንግዲህ ታናሿ ኤልሹ ናት። በኤልሹ እድሜ ማን ነው ከኤልሹ ትንሽ ከፍ ብትል በዛ እድሜዋ መታ እንግዲህ እዛ ቤት ስታገለግል ነው የኖረችውና ልጅ ናት። ልጁና ነው ያደገችው። ልክ እንደ ኤልሹ እዛ ቤት አድጋለች። እሷም የአይንዬ ሁለቱ ልጆች ያደጉት በሄለን እጅ ነው ማለት ይቻላል። የሄለን ልጅ ደግሞ እንግዲህ ኑኑ በአይንዬ እጅ ያደገች። ነገሩ ድራማው ስሙ ራሱ እንግዳ የተባለበት ይሄ ነው። እንግዲህ እንግዳ የሆነ ነገር ገና እስካሁን ድረስ ራሱ ሄለን ኑኑ የሷ ልጅ እንደሆነች አታውቅም። ወይዘሮ አይንዬም ደግሞ እንግዲህ ኤልሹ ልጇ እንደሆነች አታውቅም። ነገሩ ገና ብዙ ጉድ አለው እና መሲ ለዛ ነበር እንግዲህ እዛ ቤት የኖረችው እና ሁሉ ጊዜ ስትኖር ምንም አይነት የተሰጣት ደሞዝ የለም። ጋሼ ግን የቤሉል አባት ማለት ነው አቶ ቶማስ ለመሲ በጣም ትልቅ ነገር እንዳዘጋጀላትና በዚህ አመት የሆነ ነገር ትልቅ ነገር አደርግልሻለሁ ብሏት ቃል ገብቶላት ነበር እና በነፃ ነው እዛ ቤት የሰራችው። 5 ሳንቲም የላትም። ቤተሰቦቿ እዛ ቤት መጥተው ሲወድቁና ሄለን እንደፈለገች የምታደርጋቸው ምንም አይነት ገንዘብ የላትም። ምንም ማታደርግላቸው ብላ ስለምታስብ ነው እንጂ እዛ ቤት ማን መኖር እንዳለበት ማን አለመኖር እንዳለበት እሷ ስለምታዝም ብስላላት አይደለም። እሷ ለራሷ ከዚህ በኋላ እዛ ቤት እንግዳ ናት። ቤሉል ካልፈለጋት በአንዴ ራሱ ጥቶ የሚጥላትና ነገር ግን እሷ በእነሱ ላይ አሁን ላይ እያስፈራራች በሱ ማለት ነው የምትፈልገውን ነገር እየተጠቀመችባቸው ትገኛለች። መሲ ሚስጥሯን ሁላ ስለምታውቅባት መሲን በቤተሰቦቿ እያስፈራራች እንግዲህ መኖር ቀጥላ ነበረ። ነገር ግን መሲ ዝም ብትልም ነገሮች በዚህም በዛም ሚስጥሮች እየወጡ ነው። እንግዲህ መኩ ገጠር ሂዶ ነገሩን አጣርቶ ከተመለሰ በኋላ ሄለን ላይ ነገሩ ሁሉ እየከረረ ነው። አዶኒ የድምጽ ማስቀመጫ ማዳመጥ ማን ነው መቅጃ ክላሷ ውስጥ ቢያስቀምጥም እሱን ነገር አግኝታው አዶናይ እስካሁን ድረስ ስለ አባቱ ገዳይ መረጃ ማግኘት አልቻለም። በእርግጥ አዶናይ ዘግይቶ ነው የድምጽ መቅጃውን ያስቀመጠው እሷ መጠራጠር ስትጀምር። ምክንያቱም ካስታወሳችሁ እሱ ከማድረጉ ቀድማ ታዱ የመሲ ጓደኛ ማለት ነው ሄለን የምታወራውን የምታደርገውን ነገር ሁሉ ለመያዝ በሪከርድ ለመያዝ ስልኳን የረሳችው መስላ ስልኳ ኑኑ የታገተሽ ቀን ማለት ነው ስልኳን እዛ መኝታ ቤት ደብቀው ሄዳ ነበር። ነገር ግን ሄለን ድንገት ራሱን ስትገልጽ ነበር ያገኘችውና በዛ የተነሳ እንግዲህ መጠራጠር ስለጀመረች ነው እንጂ በጣም ታወራ ነበር እዛ ክላስ ውስጥ። በጣም ኑኑን አግታት እያለ እንዴት አድርጋ የአዶናይን ቤቱን ላሲዝና ኑኑ ትለቀቅ ብሎ ነበር አዶናይ ማለት ነው። ቤቱን ሊሸጠው ነበር ለኑኑ ብሎ ይህን ሁሉ ነገር ስታቀነባብር በአንድ ድንጋይ ሁለት ወፍ። በዛ ላይ ቶማስ ገንዘቡን አሁንም አላስገባም እያለች እንግዲህ ኑኑን እንዲመርዟት ሁሉ ስታወራ ምንድነው የሰውየው የአዶናይ አባት ከሞተ በኋላ ሬሳው ተገኘ ብሎ ሲነግራት ቴዲ ሁሉ ነገር እያወራች ነበረ። ይህን ነገር እንግዲህ ታዱ ስልኳ ላይ ያስቀርታለች ብለን እናስባለን። ነገር ግን ሄለን ስላየችው ካልደለተችው ማለት ነው። ከዛ በኋላ እንግዲህ ከረፈደ በኋላ ነበር አዶናይ እያስቀመጠው። ብዙም መረጃ አላገኘም እስካሁን ድረስ የአባቱ ገዳይ ወደ እሷ እያመራው አይደለም። ምክንያቱም ምንም አይነት ፍንጭ አላገኘም። መሲ የቀረጸችው ድምጽ ነበረ። እሱም እንግዲህ ቪሞሪውን ወስዳባታለች ማለት ነው። እና በዛ ብላ እንግዲህ ወንጀሎቿን ለመደባበቅ ብትሞክርም አሁን ግን በተለይ ደግሞ ህጻናት ላይ የምሰራው ብዝበዛ የህጻናት ላይ የምሰራው ንግድ ማለት ነው ሚስጥሯ ሊጋለጥ ትንሽ ነው የቀረው። ልጆቿን ወስዳባቸው የቀሩ ሰዎች አድራሻዋን ስለማያውቁ የት ናት አምጡ እያሉ እንግዲህ በየፖሊስ ጣቢያ ሁሉ እንደተከሰሰች የመሲ ወንድም መኩ ነግሯት ነበረ። ጭራሽ ነገሩ ከፖሊስ እጅ ደርሷን ነው የምትለኝ እያለች በመጨረሻ ግን በጣም በርከት ያለ ገንዘብ ሰጥህና ወስደህ ትሰጥልኛለህ ብለው ነበረ። ምክንያቱም በገንዘብ አፋቸው ልታዘጋቸው ነው የፈለገችው። ማህበረሰቡ ይሄው ልጆቻችሁ እየተማሩ ነው ይሄን ደግሞ ለእናንተ ብላ ሰዎች በደካማ ጎናቸው በገንዘብ ለመግባት ፈልጋ ነበረ። እሱም እየተሳካላት አይመስለኝም። እንግዲህ ሰዎቹ አዲስ አበባ ድረስ ከገጠር ተነስተው ልጆቻቸውን ፍለጋ የመጡት በመኩና በአዶናይ እርዳታ ነው። በነገራችን ላይ
እነሱ ናቸው ወደ ከተማ እንዲመጡ ያደረጓቸው። እነሱ በድብቅ እየሰሩ ነው። መጀመሪያ ላይ ሄለን መኩን አሳምነው ነበር። ከኔ ጋር እንደ እናትና እንደ ልጅ እንስራ፣ ገንዘብ ታገኛለህ፣ አይንዬም ደስ ይላታል። ስለዚህ ያየውን የሰማውን ነገር አላውቅም በለው ለአዶናይ ምንም ነገር እንዳትነግረው ብለው ነበረ። እሺ ካላት በኋላ ግን እሱ ከአዶናይ ጋር አሁንም እየሰራ ነው በድብቅ። ለዛ ነው እነሱ ናቸው አዲስ አበባ እንዲመጡ ያደረጓቸው። ይህም ሁሉ ጉድ እንግዲህ ቤሉል አያውቅም። አዶናይ እና መኩ ናቸው ማለት ነው። ነገር ግን አሁን ላይ መኩ ከቤሉል ጋር ጓደኝነት ስለጀመሩ ቢነግረው ያለውን ነገር ቤሉልም እንዲጠራጠር ማለት ነው። ሄለንም በሌሎች ነገሮች ነው እስካሁን እየጠረጠራትና እየተከታተላት ያለው እንጂ የሰራችው እንደዚህ አይነት ስራ እንደምትሰራ በፍጹም ሰምቶም አያውቅም። ነገር ግን ሄለን እንግዲህ ዛሬ አዲስ አበባ እንደመጡ ከሰማች በኋላ በድንጋጤ ቤት መጣ። ማንም ሰው ነው ቢፈልግ አናውቃትም የለችም በሉ ካለች በኋላ ወደ መኝታ ቤት በመሄድ ስልክ ማውራት ትጀምራለች። እና ቤሉል ተናዶ ነበር። ለምንድነው እንደዚህ የምንለው? ለምንድነው የደነገጥሽው ሲላት እየተንተባተበች ቁጭ ብድግ ስትልና ኧረ እኔ አልደነገጥኩም እያለች ነበረ። ይህን ነገር ግን መኩ ያውቃል። በውስጡ ዝም ብሎ እያየ ነው እንጂ ማለት እያሰበ ነው ማለት ይቅርታ እያየ ለሚለው ቃሌና ያ ቃል ጉዳዩን ለምን እንደፈራች ማንን እንደፈራች ጠንቅቆ ያውቃል። እሱ ግን ምንም እንዳልተፈጠረ ዝም ብሎ ነበረ። እና ሄለን እንግዲህ ወደ ክላሷ በመሄድ ነበረ ወደ ቴዲ ስልክ ትደውልና ጉዱኝ ላለው ቴዲ ሰዎቹ አዲስ አበባ ድረስ መጥተዋል እና ምን ይሻለኛል? ሊያገኙኝ ትንሽ ነው የቀራቸው፣ ሊደርሱብኝ ነው፣ እባክህ የሆነ ነገር አድርግ እያለች ስታወራ ቤሉል በሯ ስር ተለጥፎ እያዳመጣት ነበር። ምንድን ነው የምታወራው? ማንን ነው የፈራችሁ? እነማን ናቸው የሚያሳድዷት? እያለ እያዳመጣት እያለ ነገር ግን እሷ ቴዲን በመጨረሻ በቃ መጣው ያለህበት ጠብቀኝ ትለዋለች። እናም ቤሉል ያኔ እሷን መከታተል ጀመረ። የት እንደምትሄድ ቀጥታ ይከተላትና እሷም እንግዲህ ከቴዲ ጋር የተቀጣጠረችበት ቦታ ሰወር ያለ ሰው የማይገኝበት ቦታ ላይ ሁለቱም ተቀጣጥረው እንግዲህ ሄለን ወደዛ ታመራለች። ቤሉል ደግሞ እሷን በድብቅ እየተከታተላት የት ድረስ እንደምትሄድ አብሯት ሲሄድ እያየን ነበረ። ቤሉል እሷ የምትሄድበት ቦታ ድረስ ከሄደ በኋላ ከቴዲ ጋር ተገናኝታ ያገኛታል እና በዚህ ጉዳይ እያወሩ እያለ ነበር እንግዲህ ድንገት ከኋላዋ ቤሉል ይመጣና በጣም መጥፎና አስመሳይ ሴት እንደሆነች በአባቱ ገና ከመሞቱ እየባለገች እንደሆነ ልክ ልኳን ከነገራት በኋላ ነገር ግን ቴዲ ምን አስቦ እንደው አላውቅም፣ ስነ ስርዓት ያዝ፣ እንደዚህ እንዳትናገራት እናትህ ናት ብሎ ይሄ ንቀት ነው ብሎ እንግዲህ ለሄለን እንደመደረብ ብሎ ቤሉልን ይናገረዋል ማለት ነው። ቤሉል በጣም ይናደድና አንተ ስርዓት እና ሰውን ማክበር ልታስተምረኝ አትችልም፣ ተግባባን ይልና እንግዲህ ቴዲና አፍንጫውን ሰብሮለታል። ያደረገው ነገር ልክ ነው ብዬ አልልም። በእርግጥ ማለት ቴዲ ራሱ መከላከል ይችል ነበር። ነገር ግን ግርግር ላለመፍጠር ነው እንደዛ ያደረገው። ቤሉልም እውነት አለው፣ ቴዲም ደግሞ ጥፋት አላጠፋም። ጥፋተኛዋ የገዛ እንጀራ እናቱ ናትና እና እንግዲህ ሄለንም እሱን ለመናገር ብትሞክርም ጫፌን እንዳትነኪኝ፣ ከአንቺ ጋር እዚህ ቆሜ ራሴን አላዋረድም፣ ቤት ነይና ሁሉንም እናወራለን ብሏል። ቤሉል እዚህ ቀደም አስፈራርቷት ነበረ። ሁለተኛ እዚህ ቤት ይሄ ሰውዬ እንዳይመጣ ስርዓት ያዥ፣ እንደ እናት አክብሬሽ ነው እንጂ ምን እንደማደርግ ታውቂያለሽ ብሎ የሆነ አስፈራርቷት ነበረ። ስለዚህ ቤሉል ከቤት ሊያስወጣት ይችላል በዚህ አካሄዱ ከቀጠለ። እኔ ግን ቴዲ ጋር ያደረገውን ነገር ብዙም አልወደድኩትኝም። ቴዲ ሊተወው ይገባ ነበር። ጉዳዩ ከእሷ ጋር ነው፣ እሷ ናት የሄደችው። ስለዚህ እሷን መናገር ይችል ነበረ። ነገር ግን በጣም ስሜታዊ ሆኗል ማለት ይቻላል። ቤሉል እንግዲህ ልክ ይሁን አይሁን ባላቅም ግን ቴዲን ደብድቦታል። ቴዲ ግን ድጋሚ እንደዛ አይነት ነገር እንዲያደርግ አልፈቅደለትም። አሁን ችግር ላለመፍጠር ነው ዝም ያልኩት ብሏል ማለት ነው። እና እንግዲህ ቤሉል ሄለንም በድብቅ ነበር መከታተል የነበረበት። በጣም ተሳስቷል ማለት ነው። ምክንያቱም ከዚህ በኋላ እሷ ትጠነቀቃለች። እንደሚከታተላትና ኃይለኛ እንደሆነ ካወቀች እሱን ለመጉዳት ነው የምትሄደው።
በፊት ምንም አያውቅም ሞኝ ነው ብላ ስለምታስብ ነው የፈለገችውን ነገር ስታደርግ የነበረው። አሁን ግን ነገሩ ቤሉል አደገኛ ሰው እንደሆነ ካወቀች በጉልበት ነው ነገሮችን የምታደርገው ማለት ነው። ያ ደግሞ ቤሉልን ይጎዳዋል። ቤሉልን ብቻ ሳይሆን በቤሉል አካባቢ ያሉ ሰዎችን ሊጎዳ ይችላል። በተለይ ኑኑያትን ማለት ነው። ሌላው ደግሞ ኑኑያት ስልኳ ከቤት ጠፍቷል ማለት እዚህ ቀደም ካያችሁ አዶናይ እና ጆሲ ወይም ጆ አብረን እንስራ ኑኑና ቤሉል አብረው እንዳይሆኑ አብረን እንስራ ተባብለው ነበር እና በፍጹም አብረው እንዲቀጥሉ መፍቀድ የለብንም ተባብለው ሲነጋገሩ ሰምተን ነበርና እና እንግዲህ ደግሞ የኑኑ ስልክ ከተቀመጠበት ጠፋ። ኑኑ በጣም ስለ ስልኩ እያሰበች ነበረ ማለት ሀሳብ ሁሉ ነው የገባት ማን ወሰደው ብላ እናቷንም ጠየቀች፣ ኤልሹንም ጠየቀች። በዚህ መጠን ካሳሰባት የሆነ ችግር አለ ማለት ነው። ስልኳን ማን ሊወስደው ይችላል? በስልኳ በኩል ሌላ ችግር እንዳይመጣባት በጣም እየፈራሁ ነው ለኑኑያት ማለት ነው። ምናልባት አዶናይ እዛ ቤት መጥቶ ነበር እሱ ወስዶት ይሆን ብዬ ፈራሁ። ብቻ ስልኳን ወይ ጠልፈው ብቻ የሆነ ነገር እንዳያደርጓት እየፈራሁ እገኛለሁ። ያው እናንተስ ምን ይመስላችኋል ስለ ስልኩ? ማለት ስልኳ መጥፋቱ እሷንም በጣም ነው ያሳሰባትና ችግር እንዳይመጣባቸው ያው ድራማው በመጡ ቁጥር የሆነ ችግር ይፈጠራል ብዬ ነው የምጠብቀው። ለምን አዶናይና ጆሲ ጆ ማለቴ ነው አብረው ተንኮል ለመስራት ቤሉልና ኑኑ አብረው እንዳይሆኑ ያለምንም ምክንያት በምቀኝነት ብቻ ተነሳስተው እንደሚሰሩ ሲያወሩ ስለሰማሁ ነው። ሌላው ደግሞ ቴዲ እንግዲህ በጣም የሚወደውና የእናቱ ስጦታ የሆነ ወደፊት ለሚያገባት ሚስቱ የሚሰጣት ስጦታ እዚህ ቀደም ለመሲ ነግሯት ነበር። እናቱ የሰጠችው ስጦታ ነው እና በጣም ለሚወዳት ለሚያፈቅራት ሚስቱ ወደፊት ለሚያገባት ሚስቱ ያን ስጦታ እንደሚሰጣት ለመሲ ነግሯት ነበርና ያንን እንግዲህ መሲን በጣም ብዙ ጊዜ ሊያወራት ቢሞክርም እሷ ግን ቤት ውስጥ ከኤለን ጋር ሲያወሩ የነበረውን ነገር ከሰማች በኋላ ዓይንህን ላፈር ብለዋለች። በዛ የተነሳ እሷን አግኝቶ ማውራት አልቻለምና እንግዲህ ኑኑ ያው እንደምናውቀው ስራ ጀምራለች፣ ተማሪዎችን ማስጠናት ጀምራለች እና ከዛ ስትመለስ ጠብቆ መንገድ ላይ ያንን ጌጥ ይሰጣታል። ይሄን ለመሲ ስጭልኝ፣ ቤት ውስጥ የተፈጠረ ነገር አለው ያለ። ምክንያቱም መሲ አልነገረችውም፣ ለምን እንዳልፈለገችው አልነገረችውም እና ቤት ውስጥ የማላውቀው ነገር ተፈጥሮ እንዴ ብሎ ነው ያሰበውና ቤት ውስጥ የተፈጠረ ነገር አለ ወይ ሲላት አላውቅም ከኔና ከቤተሰቦች ራቅ ትለዋለች። እንግዲህ እሱም ለምንድን ነው እንደማያውቅ ሰው የምትሆኚው አላት። ድሮ ሴት አውቃለሁ አንተዋወቅም እኮ አላውቅህም አለችው። ምክንያቱም የሱ ጥፋት ነው። እዚህ ቀደምን ሄለን ቤት ድንገት እዛ እንደመጡ አያውቅም ነበርና የአዶናይ አባት ሞቶ እያለ እንግዲህ ምንድን ነው የሚባለው የሆነ ተረት አለ ገል ማለት እሱ ራሱ ገሎ ምንም እንዳልተፈጠረ መስሎ አጽናኝ መስሎ መጥቶ ማለት ነው። ያው እሱ ባይገለውም ተባባሪ ነው። ሄለን እንድትገለው አብሮ ቆሞ አይቷል። ስለዚህ ተባባሪ ነው እና እንግዲህ ኑኑን እዛ ቤት ድንገት ያገኛትና እንደማንተዋወቅ እንሁን እባክሽ ለትንሽ ጊዜ ማለት እንደዛ ነገር ይላታል። ኑኑ ደግሞ ስታየው ሩጣ ልታቅፈው ስትል አላውቃትም አለ ኤልሹ። እሷ ካጠገቤ የቆመችው ልጅ ታውቃታለህ እንዴ ስትለው አይ ኧረ አላውቃትም ብሎ ካደ ማለት ነውና ኑኑም እንግዲህ ቄም ስለያዘች ነው እንተዋዋኔ አላውቅህም አለችው። ነገር ግን እንግዲህ ጌጡን ለመሲ እንድትሰጣትና ለእኔ የሚሆን 1 ሰዓት ካላት እንድታወራኝ ንገሪያትም ብሏት ነበረ እና እንግዲህ መሲ ማታ አካባቢ ማለት ነው እሱን ጥበቃ ከቤት ወጥታለች። ምናልባት ቤሉል ስለመታው ተናዶ እንዳይቀርባት እንጂ እሷ የተቀጣጠሩበት ቦታ ላይ በጊዜ ተገኝታለች። እንግዲህ መሲ ለቴዲ ሁሉንም ነገር መንገር አለባት። ለምን እሷን እንድትመረዝ መርዝ ለሄለን እንደሰጣት መድኃኒት ማለት ነው እንድታብድ የሚያደርግ መድኃኒት ለምን እንደሰጣት፣ በዛ ላይ ደግሞ የአዶናይን አባት ገዳዩ እሱ እንደሆነ ሲያወሩ እንደሰማች እና ደግሞ አሁን ላይ አዶናይን ልትገሉት እንደሆነ ሰምቻለሁ ያወራችሁትን ብላ በግልጽ ነገሩን መንገር አለባት። ያኔ ቴዲ የተፈጠረውን ነገር ያስረዳታል። ምክንያቱም ቴዲ
ሄለን ያወራችው ስለ አዶናይ ነው። አዶናይ እዚህ ቤት ይኑር ባትለኝ ኑሮ አሁን ላይ ስጋት አይሆንብኝም ነበር ነው ያለችው። መሲ ግን ነገሩን አልተረዳችም እና ቴዲ ነው የመሰላት። መድኃኒቱም አይሰራም። ምናልባት መሲ ብትጠነቀቅም ባትጠነቀቅም ግን መድኃኒቱ ምናልባትም ላይገል ይችላል ብዬ አስባለሁ። ጨክኖ መሲ ላይ ይህን አያደርግም። በጣም ነው የሚወዳት እና ውድ ቤተሰቦች እንግዳ ድራማ ክፍል 50 እንግዲህ ይህን ይመስላል። በቀጣይ በክፍል 51 እስከምንገናኝ ድረስ ቸር ቆዩልኝ።